ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንዴት ናችሁ አድማጮቻችን? ፓፒዮ የቬንዙዌላን ዜግነት ማግኘቱ በጣም አስደስቶታል። ሀገሬ በድላኛለች፣ ሌላዋ ሀገር ቬንዙዌላ ግን እንደ ልጅ ተንከባክባ እያስተናገደችኝ ነው እያለ ነው። አሁን ወደ ቤተሰቦቹ ጉዞ ጀምሯል። ፈረንሳይ መሄድ ባይችል በሚስጥር ድንበር አካባቢ ተገናኝቶ ቢያንስ ለአንድ ወር ያህል ከ26 ዓመታት በኋላ ከሚያገኛቸው ውድ ቤተሰቦቹ ጋር ሊያሳልፍ በመርከቡ ከሪታ ጋር እየተጓዙ በምን አብርቆ ሄዷል። ወደ ልጅነቱ የአያቶቹ ማቅበጥ፣ የእናትና የአባቱ ፍቅርና እንክብካቤ፣ በተለይ ፓፒዮ የእናቱን ፒያኖ ጨዋታ አይረሳውም። አባቱ ጦር ሜዳ ሲሄድ ደግሞ ፓፒዮ ለእናቱ ይበልጥ ቅርብ ነበር። የጦርነት ጊዜ ስለነበር ከኩያ ጓደኞቹ ጋር የልጅነት ጨዋታቸው ውጊያ ነበር። የማይረሳ የልጅነት ጊዜውን በምናቡ እየከለሰ እየተጓዘ ነው። ፓፒዮ ቁጥር 2 ክፍል 41 አሁን ይደመጣል። ቤተሰባችን እንደገና ስለተሰባሰበ ሁላችንም በደስታ ተሞልተን ነበር። በተለይ እማዬ በደስታ ታንጸባርቅ ነበር። የኛ ቤተሰብ ከዚያ ዘግናኝ ጦርነት አምልጧል። ለሌሎች ሰዎች ግን ጦርነቱ አሁንም እየተካሄደ ነበር። እናም እናታችን ልጆቼ ራስ ወዳድ መሆን የለባችሁ፣ ቀኑን ሙሉ ስትሯሯጡና ፍራፍሬ ስትለቅሙ ከመዋል በቀን ውስጥ እንደው የተወሰኑ ሰዓቶችን መድባችሁ የነጻ አገልግሎት መስጠት፣ ስለ ሌሎች ሰዎች ማሰብና መጸለይ አለባችሁ አለችን። እናም እሷ ሁሌም ጧት እየሄደች በሽተኞችን ወደምትንከባከብበትና መንፈሳቸውን ወደምታነቃቃበት ሆስፒታል አብረናት መሄድ ጀመር። እዚያ ሄደን እያንዳንዳችን ለምሳሌ ክፉኛ ቆስሎ በህመምተኛው ወንበሩ ላይ ያለን ሰው እየገፉ ወደሚፈልግበት እንደመውሰድ፣ አይኑ የታወረን በሽተኛ እንደመምራት፣ ለቤተሰቦቻቸው ደብዳቤ እንደመጻፍ ወይም አጠገባቸው ቁጭ ብሎ የሚሉትን እንደ መስማት ያሉ ጠቃሚ ማህበራዊ አገልግሎቶችን እንሰጥ ነበር። እንግዲህ አልፎ አልፎ እንደዚህ አይነት የበጎ ፍቃድ ስራዎችን በሆስፒታል ስንሰራ ቆይተን የረፍት ጊዜያችን አልቆ ወደ ቤታችን በባቡር እየተመለስን በነበረበት ጊዜ ነው እማዬ ቮግ የሚባል ቦታ ላይ የህመም ስሜት የጀመራት። ቤታችን ደርሰን እማዬ ሐኪም ቤት ሄዳ ስትመረመር ዶክተሩ ምንነቱ የማይታወቅ ተላላፊ በሽታ እንደያዛት ነገራት። ምናልባት ያ ህመም የያዛት በሳን ሃርመስ ያለን የፈረንሳይ ቅኝ ግዛት ከነበረው ከኢንዶ ቻይና የመጣ በሽተኛ ስትንከባከብ ይሆናል። በዚህ ምክንያት እኛ ልጆች እማዬ ጋር እንዳንደርስ ተከለከል። መምህርት የሆነችው የአባቴ እህት ታታ አንቶኔት ወደምትኖርበት ከውብና ከተማ 30 ኪሎ ሜትር አካባቢ ርቀት ላይ ወደምትገኘው ላናስ ከተማ ተላክን። ቆይቶ ትምህርት ቤት ሲከፈት እህቶቼ የሀብና የሴቶች ሁለተኛ ደረጃ ትምህርት ቤት ሲላኩ እኔም የወንዶች ሁለተኛ ደረጃ አዳሪ ትምህርት ቤት ገባው። አሁን እማዬ እየተሻላት የመጣ ይመስላል። ያም ሆኖ ግን ደስተኛ አልነበርኩም።
አንድ እሁድ የሆነ ድብርት ነገር ተጭኖኝ ለወትሮው እንደማደርገው ከሌሎች ተማሪዎች ጋር በመሆን ከግቢው ወጥቼ በግር ሽር ለማድረግ ፍቃደኛ ሳልሆን ቀረው። ብቻዬን ስለነበርኩ የቆመ ዛፍ ላይ ጩቤን እየወረወርኩ መጫወት ጀመርኩ። ጩቤውን በወረወርኩ ቁጥር ከሞላ ጎደል የዛፉ ግንድ ቅርፊት ላይ እየሄደ ይሰካል። ከዚያ በኋላ ድብርትና መከፋት ሊለቀኝ ስላልቻለ ጊዜን አሳልፍ የነበረው ከትምህርት ቤታችን ፊት ለፊት ባለው መንገድ ላይ ሆኜ ዛፉ ላይ ጩቤ በመወርወር ነበር። መንገዱ እኔ ከነበርኩበት ከ500 ሜትር ርቀት ያነሰ ቦታ ላይ ወዳለው የሀብና ባቡር ጣቢያ የሚወስድ ነው። ከሌላ ቦታ የመጣ ባቡር ወደ ጣቢያው ሲደርስም ሆነ ጣቢያውን ለቆ ሲሄድ የሚያሰማው ፊሽካ ካለሁበት ሆኜ በደንብ ይሰማኛል። ማንንም እየጠበቅኩ ስላልነበር ከባቡር ጣቢያው የሚወጡትን ሰዎች ለማየት ዓይኔን አንዴም ወደ ታች ወደ መንገዱ ለመላክ አልሞከርኩም። አንድ ቀን ከሰዓት እንደ ልማዴ በሙሉ ኃይሌ ጩቤን ዛፉ ላይ በመወርወር ሥራ ተጠምጄ ነበር። ጭንቅላቱም ማሰሪያውም ብረት የሆነው ሰዓቴ ከቀኑ 11 ሰዓት መሆኑን ያሳያል። አሁን ፀሐይ ወደ ቤቷ ልትገባ እያዘቀዘቀች ሲሆን ብርሃኗ ዓይኔን እየወጋኝ ስለመጣ የፊቴን አቅጣጫ ቀየርኩ። ያኔ ነው እንግዲህ በጸጥታ ተሞልቶ ሞት ወደ እኔ እየመጣ መሆኑን ያየሁት። አንገታቸውን ደፍተው መሬት ሊለካ ትንሽ በቀረው የሚያስፈራ ጥቁር ስስ አይነ ርግብ ጀርባ ፊታቸውን ደብቀው የሞት መርዶ ነጋሪዎች ወደ እኔ እየመጡ ነበር። ምንም እንኳ በሐዘንተኛ ልብስ ቢሸፈኑ ሰዎቹ እነማን እንደሆኑ አሳምሬ ያውቃቸዋለሁ። ከፊት ያሉት ሴቶች ታታ ኦንቲን፣ ታታ አንቶኒትና የአባቴ እናት ሲሆኑ ከኋላ ደግሞ ሴቶቹን እንደ መጋረጃ የተጠቀሙባቸው የሚመስሉ ወንዶች አሉ። እጥፍ የጎበጠ የሚመስለው አባቴና ሁለቱ የእናቴና የአባቴ አባቶች አያቶቼ ሁሉም ጥቁር በጥቁር ለብሰዋል። እነዚህን ሰዎች ሳያቸው ወደ እነሱ አልሄድኩም። ደሜ ከውስጤ ደረቀ። ልቤ መምታት አቆመች። በጣም ማልቀስ የፈለጉት አይኖቼ አንዲት ጠብታ እንባ እንኳን ማፍለቅ አልቻሉም። ሰዎቹ እኔ ጋር ሊደርሱ 10 ሜትር ያህል ሲቀራቸው ቆሙ። ፈርተዋል ወይም ሀፍረት ተሰምቷቸዋል። እነሱን ሳይ ምን ይዘው እንደመጡ ቀድሜ ያወቅኩትን እኔን ከመጋፈጥ ይልቅ በዚያ ቅጽበት ሞታቸውን እንደሚመርጡ እርግጠኛ ነበርኩ። አንዳቸውም ምንም ቃል ሳይተነፍሱ የለበሱት ልብስ እናትህ ሞታለች ብሎ ነገረኝ። በመጨረሻዎቹ ቅጽበቶች ከማዬ ጋር ማን ነበር? ማንም አልነበረም። ምክንያቱም በዓለም ላይ የእሷ ትልቁ ወዳጇ እኔ አጠገቧ አልነበርኩማ። ማዬ ሁሉ ነገሬ እኔ ሳላያት ሞታ ተቀበረች። ለስንብት እንኳን አንዴ ሳትስመኝ እስከ ወዲያኛው ትታኝ ሄደች። መርዶ ሊያረዳኝ ከመጣው ቡድን ውስጥ ወደፊት ለመውጣት የደፈረው አባዬ ነበር። እንደምንም ብሎ ቀጥ ብሎ ለመቆም ሞከረ። አሳዛኝ ፊቱ እጅግ ተስፋ አስቆራጭ በሆነ ሐዘን እየተሰቃየ መሆኑን የሚያስነብብ ሲሆን እንባው ካለማቋረጥ ይፈሳል። እኔ ግን አሁንም ካለሁበት አልተንቀሳቀስኩም። አባዬ ሄጄ እንዳቅፈው ባለበት ቆሞ እጆቹን አልዘረጋም። ምክንያቱም ካለሁበት ንቅንቅ እንደማልል አሳምሮ ያውቃል። በስተመጨረሻ ራሱ ወደ እኔ መጥቶ ቃል ሳይተነፍስ እቅፍ አደረገኝ። ከዚያ ስቅስቅ ብዬ ማልቀስ ጀመርኩኝ። እናትህ ያረፈችው ስምህን እየጠራች ነበር ሲለኝ ስሜቴን መቆጣጠር አቅቶኝ ሕሊናዬን ሳትኩኝ። በወቅቱ የአንደኛው የዓለም ጦርነት አብቅቶ ነበር። አባዬ ተመድቦ ይሰራበት ከነበረው ቦታ ግዳጁን ጨርሶ ተመልሶ ወደ ቤት መጣ። አንድ ቀን የሆነ ሰውዬ አባዬን ጥየቃ እቤታችን መጣ። ምግብ በልተው
ጥቂት ብርጭቆ ቀይ ወይን ጠጅ ጠጡ። ከዛ ከአካባቢያችን በጦርነቱ የሞቱትን ሰዎች መቁጠር ጀመሩ። ከዚያ ያ እንግዳ ሰውዬ መሴ ሻሬ፣ እኔ እናንተ ከዚህ ጦርነት በደህና ተርፈናል አይደለም እንዴ? ያ የእህትህ ባልም እንዲሁ። እኔንም ያገኘነው ነገር ባይኖርም ያጣነው ነገር የለም በማለት በጣም የሚያናድድ ነገር ሲናገር ሰማሁት። ከዚያ በኋላ ሰውየው ከቤታችን ከመሄዱ በፊት ቀድሜው ወጣሁ። ትንሽ ቆይቶ መሸ። ከቤታችን ራቅ ብዬ የሆነ ቦታ ተደብቄ ሰውየው ከቤታችን ወጥቶ ሲሄድ ጠብቄ በወስፈንጥሬ አድርጌ በድንጋይ ከኋላው ጭንቅላቱን ብዬ ጣልኩት። በስቃይ እያቃሰተ የተፈነከተ ጭንቅላቱን ይዞ ደሙን እያዘራ በአቅራቢያው ወደ ነበረ ቤት ሄዶ ራሱን በፋሻ እንዲያስሩለት አደረገ። ማን ድንጋይ ወርውሮ እንደገመሰው ወይም ለምን እንደመታው አላወቀም። በድንጋይ ጭንቅላቱን የተመታው በጦርነቱ ምክንያት የሞቱትን ሰዎች ሲቆጥር ዝርዝር ውስጥ ቢያካትታት ቢያንስ ሞቷ በትንሹም ቢሆን ይካካስ የነበረችውን የጦርነቱ አንዷ ተጎጂ የሆነችውንና የቤተሰቤን እጅግ በጣም አስፈላጊ ሰው የኔዋን እናት በዝርዝሩ ውስጥ ማካተት በመርሳቱ ምክንያት መሆኑ ምንም አልተገለጠለትም። እኔ ስለሌላው ባላውቅም እኛ ግን ሰውየው እንዳለው ሳይሆን ከዚህ የተረገመ ጦርነት በደህና አልተረፍንም በፍጹም። እንዲያውም የደረሰብን ጉዳት በጣም ከፍ ያለ ነው። በዓመቱ አዲስ ሴሚስተር ሲጀመር በድሮም ክፍለ ሀገር ውስጥ በሚገኘው በክሬት ከተማ ባለው የወንድ ተማሪዎች የቅድመ መሰናዶ ሁለተኛ ደረጃ ትምህርት ቤት ባዳሪነት ተመልሼ እገባለሁ። እዚያ ለኤክሳም ፕሮቮንሳ ኤርሜንቴ ማለትም የኢንዱስትሪ ዲዛይንና ምህንድስና ኮሌጅ አይነት የመግቢያ ፈተና ለመውሰድ እየተሰናዳሁ ነበር። እየቆየው ትምህርት ቤት ውስጥ በጣም ኃይለኛና ጠበኛ እየሆንኩ መጣሁ። ራግቢ የሚባለውን ልፊያና ጉልበት የበዛበት ጨዋታ እጫወታለሁ። የምሰለፈው አማካይ ቦታ ላይ ሲሆን በኃይል አጠቃለሁ። በጨዋታ ወቅት ከማንም ውለታ አልጠይቅም፣ ለማንም አላደርግምም። በክሬት ውስጥ አዳሪ ተማሪ ከሆንኩ አሁን 6 ዓመት ሆኖኛል። በእነዚያ ዓመታት በተለይ በሂሳብ ትምህርት እጅግ ጎበዝ ተማሪ ቢወጣኝም አንድም ጊዜ ግን በጸባይ ጥሩ ማርክ አግኝቼ አላውቅም። በትምህርት ቤት ቆይታዬ በብዙ መጥፎ ሁኔታዎች ውስጥ ተሳትፌያለሁ። በወር ውስጥ አንዴ ወይም ሁለቴ፣ ሁሌም ደግሞ በሐሙስ ቀን ከሆነ ሰው ጋር እጣላለሁ። ሐሙስ ቀን የተማሪ ወላጆች መጥተው ልጆቻቸውን የሚጠይቁበት ቀን ነበር። ሐሙስ ቀን እናቶች ትምህርት ቤታችን ይመጡና ወንድ ልጆቻቸውን ይዘው ወጥተው አብረው ምሳ ይበላሉ። ከዚያ የቀኑ የአየር ሁኔታ ጥሩ ከሆነ በመጫወቻ ሜዳችን ዙሪያ በበቀሉት የኦቾሎኒ ዛፎች ስር ከልጆቻቸው ጋር ይንሸራሸራሉ። በየሳምንቱ ከቤተ መጻሕፍቱ መስኮት አጠገብ ሆኜ ላላያቸው ለራሴ እምላለሁ። ይሁንና መሃል ላይ አንድም ቀን ተሳክቶ አያውቅም። ሐሙስ ሲደርስ ሁሉንም ነገር ማየት የሚችልበት ቦታ ፈልጌ ተመቻችቼ እቀመጣለሁ። እዚያ የምቀመጥበት መስኮት አጠገብ ሆኜ አሻግሬ ሳይ ከወላጆቻቸው ጋር ባላቸው ግንኙነት 2 አይነት ተማሪዎች እንዳሉ ማወቅ ችያለሁ። በእርግጥ ሁለቱም አይነት ተማሪዎች ደሜን ያፈሉታል። አንደኛው ወገን ያሉት በጣም ያላጌጠ ወይም ተራ ልብስ የለበሱ ወይም ያልሰለጠኑ የሚመስሉ እናቶች ያሏቸው አንዳንድ ተማሪዎች ናቸው። እነዚያ አሳማ ቆሻሻ ትናንሽ ጭንጋፍ ተማሪዎች በእናቶቻቸው እንደሚያፍሩ የሚያመለክት ነገር አላቸው። ያን አዝማሚያቸውን በግልጽ ማየት ይቻላል። ለምሳሌ እንደ ሌሎቹ ተማሪዎች ከእናቶቻቸው ጋር በግቢው ዙሪያ ወይም ከአንዱ ጥግ እስከ ሌላው ጥግ በእግር መጓዝ ሲገባቸው አንዱ ጥግ ላይ ባለ አግዳሚ ወንበር ላይ ቁጭ ብለው አይንቀሳቀሱ። እነዚህ ወስላቶች የተማረና የተከበረ ሰው ምን እንደሚመስል በአእምሯቸው ውስጥ የሆነ ምስል ስለሳሉ ሰለጠን ብለው ሞተው የመጡበትን ቤተሰብ ለመካድ ይፈልጋሉ። ከእንደዚህ አይነት ተማሪዎች ጋር ለመጣላት ለኔ ቀላል ነበር።
ያፈረባት እናቱን ወደ መጣችበት በጊዜ አባሮ ወደ ቤተ መጻሕፍቱ የመጣ ተማሪ ካገኘው ወዲያውኑ ወርድበታለሁ። ስማ እንጂ ፒሮ፣ ለምንድነው እናትን በጊዜ የሸኛት? ወደ ቤት መሄድ ስለቸኮለች ነው። አታሽ። እናትን ወደ ጋፓ ይዞ የሚሄደው ባቡር ከጣቢያው የሚነሳው ከምሽቱ 1 ሰዓት ነው። ለምን እናትን በጊዜ እንዳባረርካት እኔ ያሳምር ያውቃለሁ። ያባረርካት ስለምታፍርባት ነው። ምክንያቱ እሱ አይደለም ብለህ ልትሸውደኝ እንዳትሞክር አንተ ደደብ። ከዚያ ቡጢ እንገጥማለን። በእነዚያ ጠቦች ከሞላ ጎደል የማሸንፈው እኔ ነበርኩ። ብዙ ጊዜ ከተማሪዎች ጋር እጣላ ስለነበር በቦክስ መማታት የተዋጣልኝ ሆኜ ነበር። አንዳንዴ ተጋጣሚ ከበድ ያለ ምት ቢያሳርፍብኝም ምንም ግድ አልነበረኝም። እንደውም ደስ ይለኝ ነበር ማለት እችላለሁ። ከኔ ደከም ከሚሉ ተማሪዎች ጋር ግን በፍጹም ተጣልቼ አላውቅም። በጣም የሚያናድዱኝና በከፋ ሁኔታ የምጠላቸው ሌሎቹ ተማሪዎች ደግሞ አሽቃባጭ ብዬ የምጠራቸው ጉረኛ አይነት ልጆች ናቸው። እነዚህ ቆንጆ በደንብ የለበሱ የተከበሩ አይነት እናቶች ያሏቸው ልጆች ናቸው። የ16 ወይም የ17 ዓመት ወጣት ስትሆን እንደዚህ አይነት እናት ካለህ ለሰው ሁሉ ለማሳየት በመቻልህ ኩራት ይሰማሃል። እናም እነዛ ተማሪዎች ብሽቅ እስከሚለኝ ድረስ እጆቻቸውን እናታቸው ትከሻ ላይ ጣል አድርገው ቀብረር ብለው በግቢው ውስጥ ይንሸራሸራሉ። ከነዚያ ተማሪዎች ውስጥ አንዱ እዩኝ እዩኝ እያለ ጉራውን ካበዛው ወይም የእናቱ አረማመድ የኔን እናት ካስታወሰኝ ወይም የእጅጓን ታድርጋ ከነበረና ያንን አውልቃ በቄንጥ ከያዘችው በቃ ያኔ ትዕግስቴ ያልቅና ንዴቴን መቆጣጠር ያቅተኛል። የዚያች እናት ልጅ የሆነውን ያንን ጉረኛ ተማሪ ሳገኘው እሱን ያድርገኝ። አንተ አንጀበኛ፣ ለምንድነው ከእናትህ ጋር ስትሆን እንደዛ የሚያደርግ? እባክህ ዝም ብለህ ትጎርራለህ እንዴ? ደግሞ እናትህ የለበሰችው ልብስ አዲስ ፋሽን አይደለም። የኔ እናት ካንተዋ ጋር ስትነጻጸር ውብ የተማረችና በሁሉም ዘንድ የተከበረች ናት። እናቴ የምታደርጋቸው ጌጣጌጦች እንዳንተ እናት አርቲፊሻል አይደሉም። ለማንኛውም ሁላችሁም ውዳቂዎች ናችሁ እላለሁ። ያው ማንም መገመት እንደሚችለው ልጆቹ ብዙውን ጊዜ ቡጢያቸውን ፊቴ ላይ የሚያሳርፉብኝ ንግግሬን እስክጨርስ እንኳን ሳይታገሱ ነው። አንዳንዴ የሰነዘሩት ቦክስ የሚያርፈው ጭንቅላቴ ላይ ይሆናል። ከዚያ በኋላ በቴስታ በርግጫና በክርኔ ሳይቀር እየተደባደብኩ በኃይለኛው ገጥማቸዋለሁ። እንደዚያ ሳደርግ በዓለም ላይ ያሉ ልክ እንደማዬ ቆንጆና የደስደስ ያላቸው እናቶች ለመሆን የደፈሩ ሴቶችን ሁሉ የደበደብኩ እየመሰለኝ ውስጤ በደስታ ሲሞላ ይታወቀኛል። በእውነቱ ያን የጠባጫሪነት ስሜቴን መቆጣጠር አልችልም ነበር። እናቴ ከሞተችበት የ11 ዓመት ልጅ አካባቢ ከነበርኩበት ጊዜ ጀምሮ እንደ እሳት የሚንቀለቀል ንዴት በውስጤ ነበር። የ11 ዓመት ልጅ ሆነህ ሞት ምን እንደሆነ አይገባህም። ደሞም አምነህ ልትቀበለው አትችልም። ምናልባት በጣም ያረጁ ሰዎች ሊሞቱ ይችሉ ይሆናል። ግን መልአክ የሆነች ወጣቷ፣ ደርባባዋ፣ ጤነኛዋ እናትህ እንዴት ልትሞት ትችላለች? ያ በፍጹም አይዋጥልህም። እናም ያንን በውስጤ የነበረውን የማይበርድ ንዴት ለማስታገስ ስል ከተማሪዎች ጋር በረባ ባረባው ጉዳይ አደርጋቸው በነበሩ በእነዚያ ጠቦች ምክንያት ሕይወቴ እስከ ወዲያኛው ሙሉ ለሙሉ ተቀየረ። ቀጥዬ ታሪኩን የምነግራችሁ ልጅ የ19 ዓመት ወጣት በመሆኑ እንዲሁም በሂሳብ ትምህርት ስለተሳካለት አብዝቶ የሚጎርር የሆነ አስመሳይ ብሽቅ ነበር። ይህ ልጅ በጣም ረጅም ሲሆን ብዙ ጊዜውን በጥናት ስለሚያሳልፍ ስፖርታዊ ጨዋታ ላይ ብዙም የማይሆንለት ግን በጣም ጉልበት ያለው ወጣት ነበር። ጠንካራ ከመሆኑ የተነሳ አንድ ቀን በእግር እየተንሸራሸርን እያለ የሜዳ አይጥ የተደበቀችበትን ጉድጓድ እንድናይ ብሎ ቦታው ላይ ተጋድሞ የነበረ ትልቅ የዛፍ ግንድን ብቻውን ያነሳበት አጋጣሚ ነበር።
ወላጆች ልጆቻቸውን መጥተው በሚጎበኙበት በአንደኛው ሐሙስ ቀን እናታቸው ልትጠይቃቸው ከመጡት ልጆች ውስጥ አንዱ ያልሽ ነበር። እናቱ ረዥም ቀጭን ስትሆን በላይዋ ላይ ሰማያዊ ነጠብጣቦች ያሉት ነጭ ቀሚስ ለብሳለች። የዚያን ቀን ሴትየዋ ከማዬ ልብሶች ውስጥ አንዱን ልትቀዳ እየሞከረች ከነበረ ከዚህ የተሻለ ልታደርግ አትችልም ነበር። እናቱ ትልቅ ጥቁር አይኖች ሲኖሯት በጣም የምታምር ባርኔጣ ከነጭ ስስ አይነ ርግብ ጋር አድርጋለች። እናም ያ የወደፊቱ መሐንዲስ ተብዬ ወጣት ጉራው በግልጽ እየታየበት ከእናቱ ጋር ሆኖ ምን እንደሚያወሩ ባይሰማኝም እየተሳሳቁ የፍቅረኞች ያህል ተያይዘው የከሰዓቱን ጊዜ በሙሉ በመጫወቻ ሜዳችን ላይ ከላይ ታች ወዲያና ወዲህ ዙሪያውን ሲንሸራሸሩበት ዋሉ። ልክ እናቱ ተሰናብታው ሄዳ ብቻውን ሲሆን ሄጄ በንዴት አፈጠጥኩበት። ስማ፣ እናንተ ግን በጣም የምትገርም ሰው ነህ። ልክ በሂሳብ ክፍለ ጊዜ መምህሩና ተማሪው ፊት እንደምታደርገው አይነት ድራማ መስራት ትችልበታለህ። እኔ ግን አንተ እንደዚህ አይነት ብዬ የጀመርኩትን አረፍተ ነገር በስድብ ልጨርስ ስል አቋረጠኝና ሄነሪ ምን ሆነሃል አለኝ። እኔማ ምን ሆናለሁ፣ አንተ አለህ እንጂ። ልክ ሰርከስ ላይ ለማዳ እንስሳቸውን ለተመልካች በኩራት እንደሚያሳዩ ሰዎች ጓደኞችን ለማስደነቅ ብለህ እናትህን ለኤግዚቢሽን አቅርበሃት የነበርከው። እኔ ግን ባየሁት ምንም ነገር አልተደነቅኩም። ምክንያቱም እናትህ ከእናቴ ጋር ስትነጻጸር አጠገቧም አትደርስም። እንደውም በቫላልቢ ከተማ ውስጥ ካየኋቸው ቁሌታም ሴቶች አጠገብም አትደርስም። ቤዳልካተ ለብልግና አሁኑኑ ይቅርታ ካልጠየቀኝ ፊትህ እንደማጣበብልህ ደግሞም እንደማደርገው ታውቃለህ። በጉልበት እንደማንደራረስ አሳብረህ ታውቃለህ። ከኔ ጋር መጋጠም ፈራህ እንዴ አልኩትና አዎ አንተ ከኔ እንደምትጠነክር አውቃለሁ። ግጥሚያችን ሚዛናዊ እንዲሆን ከፈለክ ኮምፓስ በመወራወር መጋጠም እንችላለን። ኮምፓስ በተለይ በሂሳብ ትምህርት ክፍለ ጊዜ የተለያዩ ቅርጾችን ለመሳያ የሚያገለግል አንዱ ጫፉ ሹል የሆነ ከብረት የተሰራ መሳሪያ ነው። ካልፈራ ሂድና የራስን ይዘናና በ5 ደቂቃ ውስጥ ከህንጻው ጀርባ እንገናኝ አልኩት። ጠብቀኝ መጣሁ ብሎ ወደ መኝታ ክፍሉ እየተጣደፈ ሄደ። ከጥቂት ደቂቃዎች በኋላ ከህንጻው ጀርባ ተገናኘንና ራቅ ብለን ቆምን። ኮምፓሱን በየተራ እርስ በርሳችን ልንወራወር ተዘጋጀን። እሱ ሲወረውር ሳተኝ፣ እኔ ግን ሲወረውር ኮምፓሱ ሄዶ ከልቡ በታች ተሰካ። ፓፒዮ በጉዞ በምናብ ወደ ልጅነቱ ነግዷል። እናቱን በድንገት ማጣቱ ባህሪውን ለውጦታል። ቀሪ ማንነቱ ላይም ተጽዕኖ ፈጥሮበታል። እልህኛ፣ ተደባዳቢ፣ ጉልበተኛም አድርጎታል። በተለይ ከእናቶቻቸው ጋር የሚዝናኑትንም እናቶቻቸውን ከሚያከብሩም አያከብሩም ከሚላቸው ጋር እያደነ መደባደብ ስራው ነበር። በጉልበት አንመጣጠንም ሲል ደግሞ ሌላ የመደባደቢያ ዘዴ ይደራደራል። በኮምፓስ በመወራወር እንጋጠም ካለው ልጅ ጋር በግጥሚያ ወቅት እንደድሎ ነው ፓፒዮ የወረወረው ኮምፓስ ልጁ ላይ ተሰክቷል። ይህ ጦስ ሳይሆንበት አይቀርም። በቀጣዩ ክፍል ለዚህ ጥፋቱ ምን እንደተቀጣ እንሰማለን። ፓፒዮ ቁጥር 2 ክፍል 42 ይቀጥላል። አድማጮቻችን ስላደመጣችሁን እናመሰግናለን። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያለው አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ